ዛሬ ወደ ላይ ካላት በሁለት ቀን ውስጥ አንድ ወር እየሄደች ነው ማለት ነው። ያ ማለት በ9 በ10 ቀን ውስጥ ምናልባት ልጁ ሊወለድ ይችላል ማለት ነው። ባለፈው እርጉዞና ያስወረደችው እንትን ያለችው እዚህ ወደ ላይ ያላት ቦታ ላይ ነው። እርጭ አላ እስካሁን በደንብ ዳር ጠርዙ ላይ በተለይ ማዘኑ አንቺ ተመስገን ነው። እዚህ ሌላ ቦታ ራሱ ይጮሁ ተጉበት ምንድነው እሱ የተፈጠረ? ምንድነው እሱ የሚጮህ? ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ መተናል። እንግዲህ ትላንትና የተፈጠረውን ነገር እያያችሁ ነበረ። ሴትዮዋ መታ እኔ ቪዲዮን የትላንቱ ቪዲዮ በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው። ተነስታ ወደ ላይ ያላት እንደርጉዝ ማለት ነው። አስቡት እንግዲህ ሁለተኛ ወይ ሶስተኛ ቀኗ ነው ትላንትና አረገዝኩ ካለች ራሱ ማለት ነው። ግን የመንፈስ አሰራር መሆኑን የምታውቁት በሁለትና በሶስተኛ ቀን አንድ ሰው እኮ አርግዞ እኮ ወደ ላይ ለማለት እኮ ቢያንስ አንድ ወር ያስፈልገዋል አይደል? እንደ እኔ እስከማውቀው ድረስ ሳይንስ የምታውቁ ሰዎች እንድትረዱ ይፈልጋሉ። ይሄ ባዮሎጂ ላይ ወይም ነርሲንግ ምናምን ላይ ያላችሁ ማለት ነው። ግን እንዴት በሶስተኛው ቀን በተረገዘ አረገዝኩ ማለት ግንኙነት ተደርጎ ሲጀመር አረገዝኩ ለማለት እኮ ራሱ ፔሪድ መቅረት ወይም መቆየት ነበረበት አይደል እንዴ? እንዴት ነው እሱ አረገዝኩ ብላ ያንን ምልክት ማሳየት የቻለች ወደ ላይ የሚለው ምልክት ማለት ነው። እና እረፍት ትሰጠናለች በመሃል፣ ከዛ ደግሞ ትመጣብናለች፣ ከዛ ታሰቃየናለች ማለት ነው። እኔ ማላክ ከሆነ እኔ ይሄ ነው በሉኝና አስረዱኝ። እርግዝና በዚህ ፍጥነት ይካሄዳል የሚል እንትን የለኝም። ዛሬ ወደ ላይ ካላት በሁለት ቀን ውስጥ አንድ ወር እየሄደች ነው ማለት ነው። ያ ማለት በ9 በ10 ቀን ውስጥ ምናልባት ልጁ ሊወለድ ይችላል ማለት ነው። በዚህ ፍጥነት እንደዛ ነው ካልኩሌት የሚደረገው። እና እኔ የሌለ ዓለም ላይም የሌለ እንትን ነውና አላቅም። እኔ በጣም እየከበደኝ ነው ያለው ማለት ነው እየተፈጠረ ያለው ነገር። ምን እናድርግ ብለን ስናስብ ደግሞ ዛሬ አንድ ሀሳብ መጥቶን ይሄ ጅብ ድምጽ ደግሞ እንዴት እንደሚሰቀጥጥ በቃ በመሃል ዝም ብሎ ከመሬት ተነስቶ የሚጮኸው የጅብ ድምጽ በጣም ነው የሚሰቀጥጠው ማለት ነው። እና ዛሬ አንድ ሀሳብ ይዤ መጥቻለሁ። ሀሳቤ ምንድነው? እሱ ቤተሰቦቻችን አንድ መላ አለ ማለት በቃ ያልሞከር ነው ማለት ነው እስካሁን ድረስ። እና ብዙዎቻችሁ ስትናገሩ ነበር፣ ሁሉም በሃይማኖታችሁ ማለት ፍቅር በእናትሽ አሁን ኩሽና የምትሆኝበት ሰዓት አይደለም፣ ነይና እዚህ ጋር እንመካከር ዛሬ ማድረግ ስላለብን ነገር ማለት ነው። ምክንያቱም በጣም ከባድ ነገር ሊገጥመን ስለሚችል ማለት ነው። ገብቶሻል አይደል? ከበፊቱ በጣም በተሻለ መልኩ ከባድ ነገር ሊገጥመን ይችላል። ምንድን ነው የምትሉን ከሆነ ዛሬ የወሰነው ውሳኔ በጣም ትልቅ ውሳኔ ነው። ሁላችሁም በሃይማኖታችሁ፣ ሙስሊሞችም በቁርአን አስቀሩበት ቤቱን እያላችሁ ነው። ጴንጤዎችም ፓስተር አምጥታችሁ አጸልዩ እያላችሁ ነው። ኦርቶዶክሶችም ደግሞ ጸበል አስረጩት እያላችሁ ነው። ሁላችሁም በየሃይማኖታችሁ የራሳችሁን የሆነ ሀሳብ እየገለጻችሁ ነው ያላችሁት ማለት ነው። እና ስለዚህ እኔ ዛሬ አንዱን ልሞክር ነው ከዛ ውስጥ። ሁሉንም በነገራችን ላይ የሆነ ነገር እናደርጋለን በሁሉም ማለት ነው። ማለት እዚህ ጋር መሞከር ነው በቃ። አሁን ይሄ መንፈስ እኮ ሰው እኮ የሆነ ነገር ጨጎኛል፣ የሆነ ነገር ደብሮኛል፣ ውስጤ እየተጨነቀ ነው ብሎ ቤቱን ያስረጫል አይደል እንዴ? እኛ ግን መንፈስ እያየ እንዴት ነው ቁጭ ብለን እንትን የምንለው? ስለዚህ ዛሬ የዛሬ እሱን አይመለከትሽም። ስለሱ አሁን ልናወራ አይደለም። እዚህ ጋር ምን አገባትና ያንተ ፌስታል አርግ ብላ የምትያዝ ጭንቅላት ላይ
እኔ አላቅም የሆነ ነገር መታውቃቡኝ ከዛ በኋላ እሰራሉኝ በቃ ስለሱ አሁን ታዩ በቃ እኔ ማውራትም አልፈልግም። ሲቀጥል ይኸውልሽ ዛሬ ዮናስ እማቀው ቄስ አለ እኔ የተከራየውበት ግቢ የሚኖር አሉኝ ራሱ አውቃቸዋለሁ። ታውቃቸዋለሽ? እዛ ሄደሽ ታውቂያለሽ? እዛ ግቢ እንደሆነ አውቃለሁ። በቃ ስለዚህ እሳቸው መተው ይዞ ይመጣል እንትን ማለት ነው። ጸበል ይዞ ይመጣል እኮ ሰውየው ቄሱ ይዘው ይመጣሉ ጸበል። ከዛ ምንድነው የምናደርገው? እንደ በፊቱ እኛ ራሳችን ብቻ ተረጭተን ወይ ምናምን አይደለም። ቤት ውስጥ መንፈስ ይኖርበታል። በተለይ መኝታ ቤት ውስጥ በጣም እያስቸግር መኝታ ቤት ውስጥ በጣም እያስቸግር። ይኸውልሽ አየሽ አይደል? አሁንም ሲጮህ አየሽ አይደል? አሁን በቃ ድምጽ የሚመጣው ከየት ነው የሚመጣው? ከመኝታ ቤት ነው። በብዛት ከመኝታ ቤት ነው የሚመጣው። ሴትዮዋን ባለፈው እንደ ጅብ ሆና የጠበቀችን መኝታ ቤት ውስጥ ነው። ገባሽ አይደል? ከዚህ ከመኝታ ቤት ደግሞ ቤተሰቦቻችን ከዚህ ከመኝታ ቤት ውስጥ ደግሞ ማለት ነው ማስወጣት አለብን በጸበል አስረጭተን ማለት ነው። ስለዚህ ዮናስ ይዟቸው ይመጣል። ዛሬ ቤቱን በሙሉ ጸበል እናስረጫለን። ይሄንን ካደረግን በኋላ ደግሞ ሌላም ደግሞ እንሞክራለን። የሙስሊሞችንም እንሞክራለን። ምን አገባ በእርግጠኝነት ደግሞ ይሄንን ጸልየው ከረጩ ምንም ድጋሚ ምንም ነገር እንደገና ፓስተር ማምጥተን ቤት ውስጥ እናጸልያለን ማለት ነው። ምንም የሚቀረን ነገር አይኖርም እንጂ እንደዚህ አፋችንን ከፍተን ቁጭ የምንልበት ምንም አይነት ምክንያት የለም። ደህና መሆንክ ነው እምነት ምናምን ችግር የለም። እያንዳንዱን ቦታ ላይ ደግሞ እንትን እንላለን በቃ ምኑ የእምነት አባቶች እኮ ምን እንኳን ምን እንዳለ ራሱ እኮ በደንብ ነው የሚያውቁት። ጅሜሉም ግን እሱ ሲመጣ አሁን ማን ነው የእምነት አባት ሌላ ከባባድ ነገር ምናምን ወሬ እንዳታወራ ምን እንዳታወራ ከባድ ነገር አትጮህ። እኔ መጮህ አልጮህም ግን መንፈሱ ያሉበትን ቦታና ምን እንደሚያደርገን ምናምን ነግራቸዋለሁ። ክፈች የት አሉ? ምን ነው ቆይ ለምን ትዘጊዋለሽ? የት አሉ ቄሱ? ቄሱ የት አሉ? ጸበል ብቻ ምን ያደርግልናል? ለምንድን ነው ቄሱ ራሳቸው ማይረጩ ነበረ ያልኳችሁማ። ቄስ እኔ ግቢ ያለ ቄስ አለ እሱን ይዤላችሁ መጥቼ እናስረጫልናል ነበር ያልኩት። እና ዛሬ የሚያቻቸውም ነው ወይስ ምንድነው? እንደዛ አይደለም ነው መጀመሪያ የሆነ ችግር ውስጥ ነን ብቻ ብዬ ዲቴል ያለውን ጉዳይ አላስረዳቸውም ነበረ። እሺ ብለው ነበር። ግን በጧት ተነስቼ ያወራቸው ነበር ያለውን ሁኔታ። ምን ይሄ ብቻ ነው ያለው ወይስ ምንድነው? እሺ ልቀቀኝ። ቆይ ያለውን ሁኔታ እዚህ ቤት እየተፈጠረ ያለውን ነገር በግልጽ ሳወራቸው ልጄ ትንሽ ዝግጅት ያስፈልጋል፣ መጸለይ አለብኝ በደንብ። እዚህ መጥተው አይጸልዩም? እንደዛ አይነት ጸሎት አይደለም። አንተ ነገርካቸው ቤት ውስጥ ምን እየተካሄደ እንደሆነ እኮ እነሱ ብዙ የሃይማኖት አባቶች መጸለይ የለመዱ ለጭንቀት ለምን ለምደት ለምናምን ነው። እንደዚህ መንፈስ በአካል እንደሚገለጽ እኮ እሱን ነው ከምን ይፈራል? ማይፈራ ሰው የለም እዚህ ጋር። ሰው ነን ሁላችንም። ሽንታም ነን ስንፈጠር፣ ሽንታም ነን ስንፈጠር፣ ፈሪ ነን። እኔ ብዙ ጊዜ የሃይማኖት አባቶች ምን ለማንኛውም አንተ ዋናው ነገር እየጮህ አትሰማም እንዴ? እሺ ምን ላድርግ ታዲያ? እነሱ አይደለም ዋናው ነገር ጸበሉ በቃ አይደለም የሚፈለገው ነገር ጸበሉ ነው። ስለዚህ ጸበሉ ምን እኛ ጸበል ምንም አያረግልንም። ሞከርነው እኮ ከዚህ በፊት ተረጅ አዲስ ደግሞ ያው ከቦታውን ቦታ ይለያያል እኮ ፍቅር። ለምን ሰው ሚሊዮን አሰማም? እኔ የፈለኩት የነበረው ራሳቸው ቄሱ መጥተው በቦታ ላይ እየሄዱ እኛ ላይም እየረጩ አሉ የተባለበት ቦታ ላይ ዋናው ጸበሉ ነው። እኛ እንመን እንጂ ማለት ነው ሊጠፋኝ። ግን ደግሞ ራሳቸውን ዝግጁ ማድረግ አለበት። ራሳቸው አሁንም እኮ ሌላ ጊዜ ጸልዩ ጸበል እዚህ ቤት ከገባ ሰከንድ ጀምሮ ያለውን ፓወር ሊጠቀም ይችላል። ስለዚህ ዝግጁ ነው። መተባበር አለብን። ሁሌም እንደምለው አብረን በጎን ለጎን ምን
እኔ ረጫዋለሁ ግን የሆነ ችግር ውስጥ መግባታችን አይደለም። አሁን እናድር ሊበሳጭ ይችላል። እንሞክር። በጎን ለጎን እንቁም ሁላችንም። በቃ አብረን ካመንክበት በደንብ ጸልያ ምናምን ነው መጀመሪያ ዝም ብለህ ቀርታ እንጀምር። አንቺ አይ ከአንቺ ጋር በሆን ይሻለኛል። እዚህ ቤት ውስጥ አምጪ ጆክ እዚህ ውስጥ ቀዳል ናዝ በእናትህ የሆነ ነገር ግን ሊያረጉን ይችላሉ እኮ የሆነ ነገር እናንተ ዝግጁ ሁኑ። ምንም ቢፈጠር ምንም ማለት ነው። የቱ ጋር ብቻ ሊገኝ እንደሚችል ኬት እንጀምር። እዚህ ያስቀምጥ። እሺ ኬት እንጀምር። ጸልይ መጀመሪያ እዛ ጋር ሄደን እኛ እንቆማለን። እኔ እጠብቅልሃለሁ። በእናትህ መንፈሶች ትመጣብናለች እቺ ሴትዮዋ። ስማ ቶሎ ጸልዩ። የት ጨረስክ? ጸልይ። በዚህ ጸሎት ነው ረዘም አድርገህ ጸልይ። በእናትህ ዮናስ እኔ የማውቀው ነገር የለም እንዴት እንደምጸልይ ግን አይደለም። መናፍስቶቹ ሴትዮዋ ራሱ ረጅም ነች እንዴ የምትቀየረው ሴት። ረዘም አድርገህ ጸልይ። ዋናው ማመን ነው። እሺ እንጀምር። በቃ ከየት እንጀምር? የተጸለይበት ጸበል ስለሆነ ይሰራል። እሺ ከየት እንጀምር? ብዙ ጊዜ እዚህ ጋር ጥቃት ትፈጽምብናለች። እርጭ ሲጀምር ሊንቀሳቀስ ይችላል። ይጮሃል መንፈስ ነው። ምንም እኮ አይረባም። ምንድን ነው በእናትህ አንተ ጸበል እንደዚህ ነው እንትን የምትለው? የራስህ ጥላ ላይ ነው እንደምትረጨው ወደዚህ ወደ መሬቱ ላይ ምናምን ነው። አበባው ላይ ምንድን ነው? ድሮም ሰይጣን ዝቅ ብሎ ነው የሚኖረው። ዝቅ ብሎ ነው የሚያጠቃ። እዚህ ውስጥ በእናትህ ምን እዚህ እርጨው እሱ ድገምና እዚህ እየጮሁ ነው እየተንጫጩልሽ ነው። እየሰማሽ ነው? ወደዚህ ጠጋቢ እንትን እንዳይልሽ እኛ ላይ ጥቃት ይፈጸማል ዛሬ እርግጠኛ ነኝ። በቃ እኮ ካደርን ነው ዛሬ። ገና ዋናው መኝታ ቤት ነው። መኝታ ቤት ስንሄድ ደግሞ ገና ሌላ ታሪክ አለ። ይሄን ዝም ብለህ እርጭ ዝም ብለህ ወደ ላይ ዝም ብለህ ጣሪያው አንተ ክፉ ስለበዛ ስላነሳ አይደለም። ዝም በቃ ና እዚህም እርጭ፣ እዚህም ኩሽና ውስጥ እርጭ። ዮናስ ቶሎ ረጨት ና በቃ አሁን ወደ እንትን እንግባ። እዚህ ባለፈው እርጉዞና ያስወረደችው እንትን ያለችው እዚህ ወደ ላይ ያላት ቦታ ላይ ነው። እርጭ ቀስ ብለህ እርጭ እባክህ እንዳትቅዘን። በደምብ ወይኔ እታች ልንገባ ነው። እዚህ እና ምንድነው ወደ ልጅ አይደለ? በቃ እኔ እመጣለሁ። ግባ። አንተ እንደዛ የሚባል ነገር የለም። ጸበል ተይዞ ደግሞ ምንድነው? አይ ችግር የለውም። አይደለም አብረን ግባ። አይ እኔ እዚህ ልቆይ። ቆይ ግባ አንተ። በቃ ምንድነው አብረን ግባ ምናምን ግባና ዮናስ ጀግናውን እንደ እኔ እኮ ገባ ነበር። ምንድነው የምትገባበዙት? ግባ እንጂ አልጋው ላይ በደንብ ወደዛ ምናምን አድርገህ ጠርዝ ላይ አስይዘርጨው። እኔ ገባለሁ። እሺ ቆይ እንዳይጨለመብህ። ቆይ ግቡ። ነይ ፍቅር። ቆይ ብርጭ በቃ ዮናስ አትፍራ። ጸበል ይዘህ እንዴት ትፈራለህ? ጸበል እኮ ነው ያዝከው። ግባ። ችግር የለውም። እኔ እዚህ ሆናለሁ። በቃ አዎ እጠብቅልሃለሁ በደንብ። ችግር የለውም። እዚህ ሆኜ አሜን እላለሁ። እኔ ስማ ዳርዳሩን በደንብ እርጨውሽ። አዎ አለክ እስካሁን እርጭ አለ እስካሁን በደንብ ዳር ጠርዙ ላይ በተለይ ማዘኑ አንቺ ተመስገን ነው። እዚህ ሌላ ቦታ ራሱ ይጮሁ ዘጉበት ያት የት ነህ ዮናስ? ምን እየሆንክ ነው? አንተ ዮናስ ሰጣ ወይ ገለው እንደ አንተ ገለው
በቃ መንፈስ ወንድሜ አለቀኝ። እንዴት አድርጌ ልክፈተው ታዲያ? በእናትሽ አስልኪ ዮናስ። ወይኔ ገለዋለሁ ዮናስ። ተከፍተ ዮናስ ምንድን ነው የማየው? አለ ሩጭ እንጂ የቱ ጋር ነው ያለሽው? አትሮጭም እንደ ደህና ቦታ ሩጭ። በሩ የታል? ቁልፉ የታል? ምንድን ነው እሱ የተፈጠረ? ምንድን ነው እሱ የሚጮህ? ወይኔ የት ነው የምንሄደው ታዲያ? የምንገባበት ቦታ ላይ መናት። ተው ቡቺ ተው። ቁልፍ ስጪኝ፣ የሆነ ቁልፍ ስጪኝ በእናትሽ፣ ማምለጫ ቁልፍ ስጪኝ። ፍቅር ተው ቡቺ። ወይኔ ዳቦ ነገር እንስጠው ወይም በእናትሽ ሳይበላ ቶሎ ቀይረዋለች እኮ። ውሻ ሆኗል ኦልሬዲ እኮ ይሄ ሰውዬ ውሻ ሆኗል እኮ። በቃ ውሻ ሆኗል። ዮናስ ቆይ ተረጋጋ። ዮናስ ይወጣል። እዚህ ላይ አይወጣም። ይቆማል እንደ ውሻ። ዮናስ ራሱ እኮ ነው አይደለም? ቆይ ውሻ ይቆማል ወይ? ቶሎ እግርሽን አውጪ። ወደ ሶፋው ላይ ውጪ። ነይ ቶሎ ወደ ሶፋው ላይ ውጪ። ቶሎ ውሻ ማግማሙ ወይ ውሻ ነው በላኝ። ከዚህ በፊት ውሻ እዚህ ጋር በልቶኛል። ውሻ እጠላለሁ አልኩ። ዮናስ በእናትህ ወደ ራስህ ለመመለስ ሞክር። እስኪ ወደ ራስህ ለመመለስ ሞክር። ያታባቱት አንቺ ሰው ነው እንዴ? ነው እንደንቁራሪት ያደረገው ዮናስ። ወይኔ እንቁራሪት ዮናስ። አንተ ዮናስ የሚሆነውን በኋላ ይታያል። በቃ ዝም በለው አሁን ለጊዜው